ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ሰኔ 10 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ህወሓትን የተቃወሙት የ76 ዓመት አዛውንት እናት መታሰራቸው ቁጣን ቀሰቀሰ። በትግራይ ክልል አብይ አዲ አካባቢ ፊታቸውን በጭንብል የሸፈኑ ታጣቂዎች የግዳጅ ወታደራዊ አፈሳ እያካሄዱ መሆኑ ተገልጿል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ባለፉት 9 ወራት በኤሌክትሪክ መሰረተ ልማት ላይ በተፈጸሙ ስርቆቶች ሳቢያ ከ239 ሚሊዮን 420 ሺህ ብር በላይ ኪሳራ መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ይህም በሀገሪቱ የተለያዩ አካባቢዎች እየተፈጸመ ያለውን የወንጀል ድርጊት አሳሳቢ ደረጃ ላይ መድረሱን የሚያመላክት ነው ተብሏል። ዝርዝሩን ታደምጡታላችሁ። ተመላሽ አጀንዳዎችን ጠቅላይ ሚኒስትሩ ባሉበት ለክልሎች እናስረክባለን ሲል የሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉባኤው የማይበቁና በክልል ደረጃ የሚፈቱ አጀንዳዎችን ጠቅላይ ሚኒስትሩ ባሉበት ለክልል አመራሮች ለማስረከብ ዝግጅት ማጠናቀቁን ገልጿል። ተጨማሪውን ይዘናል። የሶማሊያ ጦር አዛዥና የግብጽ የመከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ለማጠናከር በሞቃዲሾ መምከራቸው ተገለጸ። ይህ ውይይት ሶማሊያ የደህንነት ሽግግሯን እያፋጠነችና በአልሸባብ ላይ የምታደርገውን ዘመቻ በቀጠለችበት በዚህ ወቅት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ ትስስር የሚያመላክት ነው ተብሏል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ህወሓትን የተቃወሙት የ76 ዓመቷ አዛውንት እናት ታሰሩ። በትግራይ ክልል የእንደርታ ተወላጅ የሆኑት የ76 ዓመቷ ነባር ታጋይ አህዛ ህሉፍ በክልሉ ስላለው የፍትህ እጦት፣ የመልካም አስተዳደር እክልና የፖለቲካ ብልሽትን አስመልክተው አስተያየት ከሰጡ በኋላ በህወሓት ታጣቂዎች ታግተው መታሰራቸውን የቦርከና ምንጮች ገልጸዋል። የወረዳ 7 እንደርታ የፈለገ ማያት ጣቢያ ነዋሪ የሆኑት እናት ለምን ተነፈሽ ለምንስ ተናገርሽ በሚል ትናንት መታሰራቸው ተረጋግጧል። እንደ መረጃዎቹ ገለጻ ለስራታቸው ዋነኛው ምክንያት የሆነው ለምን ልጆች ወደ ጦርነት ይገባሉ በማለት ሰላማዊ ጥሪ ማቅረባቸውንና እንደ ሌሎቹ የጦርነት ነጋሪት ለመጎሰም ፈቃደኛ አለመሆናቸውን ተከትሎ ነው ተብሏል። የቀድሞ ህወሓት እስከ ዕድሜ ልክ የሚያስቀጣ አፋኝ ህግ ማውጣቱ በሚታወስበት በዚህ ወቅት የ76 ዓመት አዛውንትን በአመለካከታቸው ማሰሩ ከፍተኛ ቁጣና ትዝብትን እየቀሰቀሰ እንደሚገኝ ምንጮች አረጋግጠዋል። እናት አህዛ ህሉፍ በታጣቂዎች ተወስደው የት ቦታ እንደታሰሩና አሁን ያሉበት ሁኔታ በትክክል አለመታወቁም ተገልጿል። በተያያዘ ዜና በክልሉ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው ተብሏል። በትግራይ የጭንብል ታጣቂዎችን የታገዘ የግዳጅ ወታደራዊ አፈሳ ስጋት መፍጠሩን ነዋሪዎች ተናግረዋል። በትግራይ ክልል አብይ አዲና አካባቢ በሚገኙ የወርቅ ማዕድን ማውጫዎች ላይ የክልሉ ኃይሎችና ፊታቸውን የሸፈኑ ታጣቂዎች በንጹሃን ላይ አሰቃቂ የግዳጅ ወታደራዊ አፈሳ እያካሄዱ መሆናቸው ተሰምቷል። ግንቦት 17 ቀን 2018 ዓመተ ምህረት ከ700 በላይ ወጣቶችና የዕለት ጉልበት ሰራተኞች ከስራ ገበታቸው ላይ በድብደባና በኃይል ታፍሰው ልብስና ስልካቸውን እንኳን ሳይይዙ ማይነቀጥ ወደሚገኝ ወታደራዊ ማሰልጠኛ መወሰዳቸውንም ተጎጆችና ቤተሰቦቻቸው ገልጸዋል። የትግራይ ኃይሎች ወይንም አርሚ 60 ምክትል አዛዥ ኮሎኔል ዘልዑል ማቲያስ በአካባቢው የማዕድን ወረራን ለመበተን እርምጃ ወስደናል በማለትም ድርጊቱን ያመኑ ቢሆኑም ወጣቶቹን ወደ ወታደራዊ ማሰልጠኛ ስለመወሰዳቸው ግን የሚያውቁት ነገር እንደሌለ ተናግረዋል። ባለፉት 9 ወራት በተፈጸመ በኤሌክትሪክ መሰረተ ልማት ስርቆት ከ239 ሚሊዮን ብር በላይ ኪሳራ መድረሱ ተገለጸ። በ2018 ዓመተ ምህረት ባለፉት 9 ወራት በኤሌክትሪክ መሰረተ ልማት ላይ በተፈጸሙ ስርቆቶች ሳቢያ ከ239 ሚሊዮን 420 ሺህ ብር በላይ ኪሳራ መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ይህም በሀገሪቱ የተለያዩ አካባቢዎች እየተፈጸመ ያለውን የወንጀል ድርጊት አሳሳቢ ደረጃ ላይ መድረሱን የሚያመላክት ነው ተብሏል። ባለፉት 9 ወራት ብቻ በተለያዩ የሀገሪቷ ክፍሎች 329 የመሰረተ ልማት ስርቆት ወንጀሎች የተፈጸሙ መሆኑን በአገልግሎቱ የሪጅኖች የህግ አገልግሎት ድጋፍና አስተባባሪ ኃላፊ አቶ ወንዶሰን ጌታቸው ተናግረዋል። አክለውም እነዚህ ወንጀሎች የኃይልና የትራንስፈርመር ስርቆትን ጨምሮ ለኮሪደር ልማት የተዘረጉ ኬብሎችንም ያካተቱ ናቸው ብለዋል። የመሰረተ
የልማት ስርቆቱ በሀገር ላይ እያደረሰ ያለው ማህበራዊና ኢኮኖሚያዊ ስብራት ከፍተኛ መሆኑን ያብራሩት አቶ ወንድወሰን የትራንስፈርመር ክፍሎችና የመዳብ ገመዶች በሚሰረቁበት ወቅት የኃይል አቅርቦት በድንገት የሚቋረጥ በመሆኑ የህብረተሰቡ የዕለት ተዕለት እንቅስቃሴ በእጅጉ እያስተጓጎለ እንደሚገኝም ገልጸዋል። ተቋሙ መሰረተ ልማቶችን ለማስፋፋትና ለተጠቃሚዎች ለማድረስ ሊያውለው የነበረው ጠቃሚ ጊዜና ሀብት የተሰረቁትን ለመተካት እንዲውል በመገደዱ የሀገሪቱን የልማት ፍጥነት በእጅጉ እየጎዳ እንደሚገኝም ተናግረዋል። ወንጀለኞችን ለህግ ለማቅረብና ተጠያቂ ለማድረግም ጥረቶች እየተደረጉ ቢሆንም እነዚህ ጥብቅ ህጎች በስራ ላይ እያሉ እንኳ በየአካባቢው የሚፈጸመው ስርቆትና ውድመት አሁንም ሊቀንስ አለመቻሉን ገልጸዋል። ችግሩን በዘላቂነት ለመቅረፍ የመንግስት የህግ አስከባሪ አካላት እርምጃ ብቻ በቂ አለመሆኑን የጠቆሙት ኃላፊው ህብረተሰቡ የጸጥታ አካላትና እያንዳንዱ ዜጋ እነዚህን የልማት አውታሮች እንደ ሀብቱ በመቁጠር የመጠበቅና የመንከባከብ ኃላፊነቱን እንዲወጣም ጥሪ አቅርበዋል። ተመላሽ አጀንዳዎችን ጠቅላይ ሚኒስትሩ ባሉበት ለክልሎች እናስረክባለን ሲል የሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉባኤው የማይበቁና በክልል ደረጃ የሚፈቱ አጀንዳዎችን ጠቅላይ ሚኒስትሩ ባሉበት ለክልል አመራሮች ለማስረከብ ዝግጅት ማጠናቀቁን ገለጸ። ይህ የተባለው በዛሬው ዕለት የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት እንዲሁም የግሉ ዘርፍ ተወካዮች ከሀገራዊ ምክክር ኮሚሽን ጋር ምክክሩ ውጤታማ ሆኖ እንዲጠናቀቅ የግሉ ዘርፍ ያለው ሚና በተመለከተ በተወያዩበት ወቅት ነው። በዚህም የ1789 ጥቃቅን ቡድኖች አጀንዳዎች መሰብሰባቸውን አስታውሷል። አክሎም ከ1200 በላይ ወረዳዎች ላይ አጀንዳዎች መሰብሰቡን አስታውሶ በአማራ ክልል ካሉት ከ400 በላይ ወረዳዎች ውስጥ ባለ የጸጥታ ችግር ምክንያት በአራት ወረዳዎች ግን ውይይት አለማካሄዱን አልሸሸገም። በትግራይም በተመሳሳይ ከ22 ጊዜ በላይ ውይይቶችን ከተካሄዱ በኋላ አመቺ ሁኔታ የለም በማለት በአዲስ አበባ ከክልሉ ተወካዮች ጋር ውይይት ማካሄዱ ይታወሳል። ሀገራዊ ምክክር ኮሚሽኑ ምክክሩን ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ ከ4000 በላይ ተሳታፊዎችን በማሳተፍ ለማካሄድ ቀን መቁረጡ አይዘነጋም። የምክክሩ ሁኔታ በምን መልኩ እንደሚካሄድ ገለጻ የሰጡት የሀገራዊ ምክክሩ ኮሚሽነር ዶክተር አምባዬ ኦጋቶ ተሳታፊዎች አንድ ሳምንት ቀደም ብለው አዲስ አበባ ይገባሉ ያሉ ሲሆን ይህም ተሳታፊዎች በምክክር ሂደቱ ላይ እንዲተማመኑና እንዲግባቡ ያደርጋቸዋል ብለዋል። በዚህ መሰረት ውይይቱ የሚካሄደው በቡድን ሲሆን በመጀመሪያ ደረጃ 50 ሰዎችን የሚይዝ 80 ቡድኖች ይኖራሉ ተብሏል። በዚህም 80ዎቹ ቡድን ውስጥ ድሬዳዋ አነስተኛ ተሳታፊ ቁጥር ያላት መሆኗ ተመላክቷል። እነዚህ ቡድኖች ከተወያዩ በኋላ የተሳታፊዎች ቁጥር ወደ 250 በማደግ በ16 ቡድኖች ውስጥ የሚደረግ ውይይት እንደሚኖር ያስረዱ ሲሆን ይህ ስብስብ ደግሞ ስልታዊ ቡድኖችን ተብለው የሚጠሩ ናቸው ብለዋል። ኮሚሽነሩ አክለውም 8 ቡድኖችና 500 ሰዎችን የሚይዙ ቡድን ደግሞ መሰረታዊ በሆኑ አጀንዳዎች ይወያያሉ ብለዋል። ኮሚሽነር አምባዬ ከመጀመሪያው አንስቶ ባሉት ቡድኖች እያንዳንዱ ማህበረሰብ ተወካዮች ይኖሩበታል ያሉ ሲሆን እያንዳንዱ ቡድን መግባባት ላይ እንዲደርስና በስሜታዊ ንግግሮች እንዳይመሩ የባለሙያዎች ቡድን እንደሚኖር እንዲሁም ባለሙያዎቹ ሙያዊ ድጋፍ እንደሚቸሯቸው አስታውቀዋል። የሶማሊያ ጦር አዛዥና የግብጽ የመከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ለማጠናከር በሞቃዲሾ መምከራቸው ተገለጸ። ይህ ውይይት ሶማሊያ የደህንነት ሽግግሯን እያፋጠነችና በአልሸባብ ላይ የምታደርገውን ዘመቻ በቀጠለችበት በዚህ ወቅት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ ትስስር የሚያመላክት ነው ተብሏል። እንደ ሂራን ኦንላይን ዘገባ የሶማሊያ ብሔራዊ ጦር አዛዥ ሜጀር ጀነራል ኢብራሂም መሐመድ ሰኔ 8 ቀን 2018 ዓ.ም በሶማሊያ የግብጽ መከላከያ አታሼ ከሆኑት ሜጀር ጀነራል አህመድ ፋቲህ አብዱል ሳተር ጋር ተገናኝተው መክረዋል። በውይይታቸው ወታደራዊ ስልጠናን ለሶማሊያ ኃይሎች የሚደረገውን የአቅም ግንባታ ድጋፍና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ማዕቀፍ ውስጥ የሚደረገውን ትብብር ጨምሮ የሁለትዮሽ ወታደራዊ ግንኙነትን ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። በተጨማሪም ውይይቱ ሰፋ ያሉ የመከላከያ ግንኙነቶችን እንዲሁም የአፍሪካ ህብረት የሽግግር ተልዕኮ በሶማሊያ ካበቃ በኋላ ሶማሊያ በሀገሪቱ ብሔራዊ ደህንነት ላይ ከፍተኛ ኃላፊነት ለመውሰድ እያደረገች ያለውን ቀጣይነት ያለው ጥረት የተመለከተ ሲሆን ከዚህ በተጨማሪም በአልሸባብ ላይ የሚካሄዱትን ቀጣይነት ያላቸው የጸረ አመጽ የጦርነት እንቅስቃሴዎችም ዳስሰዋል ነው የተባለው። ይህ ውይይት የተከናወነው በሞቃዲሾና በካይሮ መካከል ወታደራዊ ትብብር በከፍተኛ ሁኔታ እየተስፋፋ ባለበት በአሁኑ ወቅት ነው። ሁለቱ ሀገራት
እንደ አውሮፓውያኑ አቆጣጠር በነሐሴ 2024 ወታደራዊ ስልጠናን፣ የጦር መሳሪያ ድጋፍንና የተሻሻለ የደህንነት ትብብርን የሚያካትት የመከላከያ ትብብር ስምምነት መፈራረማቸው ይታወሳል። ከዚያን ጊዜ ጀምሮ ግብጽ የሶማሊያን የደህንነት ተቋማት ለማጠናከር በምታደርገው ጥረት አካል በስልጠና መርሃ ግብሮችና በወታደራዊ እገዛዎች ለሶማሊያ የምታደርገውን ድጋፍ አጠናክራ ቀጥላለች። ውይይቱ የተካሄደው ግብጽ አትሚስን በተካው የአፍሪካ ህብረት አዲስ ተልዕኮ አውሶም ውስጥ እየተሳተፈች ባለችበት ወቅት ጭምር ነው። ሶማሊያ የቀጠለውን የአልሸባብን ስጋት እየተጋፈጠች የደህንነት ኃላፊነቶችን ቀስ በቀስ ወደ ብሔራዊ ኃይሏ ለማሸጋገር በምትጥርበት በዚህ ወቅትም ካይሮ ለተልዕኮው ወታደሮችንና ሌሎች ድጋፎችን ለማድረግ ቃል ገብታለች። ለአውሶም የተመደበው የመጀመሪያዎቹ የግብጽ ወታደሮችም የተዘጋጀውን የመጀመሪያውን የስልጠና መርሃ ግብር ማጠናቀቃቸው ተከትሎ እንደ አውሮፓውያኑ አቆጣጠር በነሐሴ 2025 ነበር ተሰማርተዋል። ግብጽ በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ውስጥ ወታደር ከሚያበረክቱ አገራት መካከል የተካተተችው ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2024 ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ከፍተኛ ውጥረት በነገሰበት ወቅት ነበር። በወቅቱ ሞቃዲሾ አትሚስን በሚተካውና በአፍሪካ ህብረት በሚመራው አዲሱ ተልዕኮ ላይ የኢትዮጵያን ወታደሮች እንዳይሳተፉ የተቃወመች ሲሆን በተቃራኒው የጦር መሳሪያ አቅርቦቶችንና የጋራ ስልጠናዎችን በማካሄድ ከግብጽ ጋር ያላትን ወታደራዊ ትብብር አጠናክራ ነበር። ኢትዮጵያ በበኩሏ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ከዋና ዋና ባለድርሻ አካላት ጋር ሰፊ ምክክር እንዲያደርጉ አሳስባ ነበር። ከዚያን ጊዜ ወዲህ በሶማሊያና በኢትዮጵያ መካከል ያለው ግንኙነት መሻሻል ያሳየ ሲሆን ይህም የኢትዮጵያ ኃይሎች በአውሶም ስር እንዲሳተፉ ለተደረገው ስምምነት መንገድ ከፍቷል። ይሁን እንጂ 11900 ወታደራዊ ፖሊስና ሲቪል አባላትን በያዘው በዚህ ተልዕኮ ውስጥ ግብጽ ለመጀመሪያ ጊዜ 1091 ወታደሮችን አበርክታለች። በተጨማሪም ከናይጄሪያ፣ ከሴራሊዮንና ከግብጽ የተውጣጡ ተጨማሪ የፖሊስ ስብስቦች በሞቃዲሾ፣ በጁሃርና በባይዶዋ በቅደም ተከተል ተሰማርተዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።